ከዩኒቨርሲቲ ተመርቄ እንደወጣሁኝ በ6 ወሬ ሽማግሌ ይላክልኛል። ከዛ አመት ባልሞላ ጊዜ ውስጥ መነጋገሪያ የሆነ ፊልም ሰርቼ ተስፋ የተጣለባት ተብዬ ይሸለማሉ። ይሄ የሁለተኛ አመት የዩኒቨርሲቲ ተማሪ እያለሁኝ ለራሴ ቃል የገባሁት ነው። እግዚአብሔር ይመስገን ሁለቱም አልተሳካም። ልክ እንደተመረኩኝ አንድ ፕሮዲውሰር ቀለበኝ። በሰሚ ሰሚ ተዋወቅንና የፈረደበት ፒያሳ ኦስሎ ካፌ ተቀጣጠርን። አወራን። ምን እንደምችል ጠየቀኝ። መጻፍና መተወን እንደምችል ነገርኩት። በጣም ጥሩ፣ በቃ አንድ ለሙሉ ፊልም የሚሆን ስክሪፕት ጻፊና ከዛ ራስሽም ትተውኝበታለሽ አለኝ። በስማ የተሰማኝን ደስታ ልነግራችሁ አልችልም። የዛኔ ለማን ነው ያልደወልኩት? እኔ እንጃ። አዲስ ኢነርጂ አይደለ ያለኝ። ሳምንት ሳይሞላኝ ጽፌለት ፕሪንት አድርጌ አስጠርሼ ይዤለት ሄድኩኝ። አንብቤ ያሳውቅሻለሁ አለኝ። ጠበቅኩኝ። በሶስተኛው ቀን ደወለ። በጣም ቆንጆ ስክሪፕት ነው፣ ግን እኮ እዚህ ውስጥ አንቺን የምትመስል ካራክተር የለችም። በቃ ለአሁኑ ሌላ ሴት ትስራውና በቀጣይ ስትጽፊ አንቺም ትሰሪበታለሽ አለኝ። ብዙም አልነበረኝም። ቢያንስ የኔ ስክሪፕት ሊሰራ ነው። ሌላ ስክሪፕት መጻፍ ጀመርኩኝ። ከኔ እድሜ ጋር ልትቀራረብ የምትችል አድርጌ ጻፍኩኝ። ልክ እንደጨረስኩኝ በስክሪፕትም በትወናም ልነግስ እንደሆነ አሰብኩኝና እንደገና ተጽናናሁ። ይህ ስክሪፕት አሪፍ ነው። በቃ ምን ታደርጊያለሽ መሰለሽ፣ አሁን ላይ አንድ ተወዳጅ የሆነ አክተር አለ። እሱን እኔ ነኝ ፕሮዲውሰሯ ምናምን በዩና በዚህ ኃይል ብር ስራልኝ ብለሽ አሳምኙ። አዲስ ነኝ ምናምን በዩ። ጭራሽ ከከሌ ጋር ልሰራ ጮቤ ረገጥኩኝ። የምር ነው ደስ ያለኝ። ለአክተሩ ደወልኩለት፣ ቀጠረኝ። ሄድኩኝ። ትንሽ ደቂቃ ቆያለሁ ብሎኝ ስለነበረ መጠበቅ ጀመርኩኝ። ከ3 ሰዓታት ጥበቃ በኋላ ስልኬን አነሳልኝ። በመሀል ከ10 ጊዜ በላይ ደውዬለት ነበር፣ አላነሳም። በጣም ይቅርታ ቀረጻ ላይ ስለነበርኩኝ ስልኬ ሳይለንት ሆኖ ነው። ምን ነበረ ጉዳይሽ? አሁንም አልጨረስኩኝም አለኝ። ለስራው አዲስ መሆኔን፣ አንድ የጻፍኩት ስክሪፕት ስላለ እሱን እንዲሰራልኝ እንደምፈልግ ነገርኩት። እሺ ያለና ዋጋውን ቀንሼ ስነግረው ግን አልተስማማም። በጣም ለመንኩት። አንደኛ እኔ የጻፍኩት ስክሪፕት እንዲሰራ፣ ሁለተኛ ደግሞ አክቲንግም እንድሰራ ስለምፈልግ በቴክስት አልቀረኝ እየደወልክ አልቀረኝ ለመንኩት። አልተሳካም። ይህንን አለመሳካት ለፕሮዲውሰሩ ነገርኩት። ገንዘብ ሲያገኝ እኔን አሳትፎ እንደሚሰራው ቃል ገባልኝና ሌላ አንድ ስክሪፕት እንድጽፍለት ጠየቀኝ። ትንሽ ደበረኝ። ያው እንደገና መጻፍ ጀመርኩኝ። እያልን በተለያዩ ምክንያቶች እኔ ያልተሳተፍኩባቸው 5 ስክሪፕቶች ከጻፍኩለት በኋላ ነበር የነቃሁት። ይህን ያህል ጊዜ ለምን ተስፋ እንዳልቆረጥኩና ምን እንዳታለለኝ የሚረዱኝ በዚህ ሙያ ውስጥ ያሉ ሰዎች ብቻ ናቸው። የምር ምናልባት ለሌላው ጅልነት ሊመስል ይችላል፣ ይገባኛል። ትንሽ ተስፋ እየሰጠኝ እያስቸከቸከኝ ነበረ። ያ ሰዓት ማለት የዩቲዩብ ፊልም እንደ ፋሽን የመጣበት ሰዓት ስለነበረ በትክክል የሚሸቀልበት ሰዓት ነበረ። ተሸቀለብኝ። በእርግጥ አንድ የተስማማውበት ነገር ነበረ። እኔ በትወና ፊቴንና አቅሜን ማሳየት ስለምፈልግ ስክሪፕቶቹን በነጻ ልጽፍለት። ይህ ዘርፍ መጀመሪያ ላይ በነጻ መገልገል ይፈልጋል። አሁን ያላችሁበት ቦታ ላይ ያላችሁት ምን ቃል ተገብቶላችሁ ነው? ሰዎች፣ ፍቅረኛ፣ የሴት ጓደኛ፣ የስራ ባልደረባ፣ አለቃ፣ ማንኛውም ሰው መጀመሪያ የምንጓጓለትንና አጥብቀን የምንፈልገውን ነገር ከኛ ያውቃሉ። ከዛ ያንን ነገር እንደ ወጥመድ ራቅ አድርገው ያስቀምጡልናል። ይሄው ደርሰሻል፣ ይችን ብቻ አድርጊልኝና ይሄው እኮ ነካሹ እያሉ እነሱ የሚፈልጉትን ነገር ያስደርጉናል። ሰዎች ላይ ልቤን እንጂ አይምሮዬን መጠቀም ስለማልፈልግ ብቻ ብዙ መታለሎችን ቀምሻለሁ። ተስፋ እንደሚያድነው ሁሉ ቀስ እያለ እያመነመነ እንደሚገድልም ቆየውኝ ከተማርኩኝ። ደጋግሞ የሚያምን ልብ ካላችሁ፣ በቀላሉ የሚወድ ልብ ካላችሁ መጠቀሚያ ትሆናላችሁ። ወንዶች አይ በዚህ አመትማ እድገት ታገኛለህ እያለ ቃል በገባላችሁ ሰው ተታላችሁ ስንት አመት እንዳህያ ፈጋችሁ። ሴቶች አይ አሁን እቀየራለሁ ከዛም የምትመኙን ህይወት እንኖራለን እያለ ማደንዘዣ ፍቅር እየሰጠሽ ስንት አመት ቶክሲክ ግንኙነት ውስጥ ቆየሽ። ማስታገሻ እየሰጡ ከሚያቆያችሁ ሰዎች ራቁ። የሚገባችሁ ብዙ ፍቅር፣ ብዙ ክብር፣ ብዙ ነጻነት፣ ብዙ ጊዜ ነው። ረጅም ጊዜ